ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ጥር 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል በጅማ ዩኒቨርሲቲ አስተናጋጅነት እየተከናወነ ቆይቶ ከነገ በስቲያ ዕለተ እሁድ በደማቅ ስነ ስርዓት እንደሚፈጸም ከስፍራው ያገኘነው መረጃ ያመለክታል። እነዚህ የከፍተኛ ትምህርት ተቋማት በተለያዩ የስፖርት አይነቶች በ15 የስፖርት አይነቶች ነው እየተሳተፉ የሚገኙት በዘመናዊ ስፖርቶችና እንደዚሁም በባህላዊ ስፖርቶች ናቸው ተብሏል። ወሳኝ ምዕራፍ ላይ የደረሰው የእግር ኳስ ውድድሮች በሁለቱም ጾታ ለዋንጫ ሽሚያ ያለፉ አራት ዩኒቨርሲቲዎች ተለይተዋል ተብሏል። በሴትም በወንድም ማለት ነው። ዛሬ በግማሽ ፍጻሜ በተደረገ የወንድ ዩኒቨርሲቲዎች የእግር ኳስ ውድድር ዋቻሞ ዩኒቨርሲቲ መቱ ዩኒቨርሲቲን 1-0 በሆነ ውጤት ማሸነፍ ችሏል። ይህ ጅማ ዩኒቨርሲቲ ላይ የተደረገ ጨዋታ ነበረ ተብሏል። መከላከያ ዩኒቨርሲቲ እንደዚሁ ከዲላ ዩኒቨርሲቲ ጋር ያደረጉት ጨዋታ ደግሞ በመለያ ምት በመከላከያ ዩኒቨርሲቲ 9-8 አሸናፊነት ፍጻሜውን አግኝቷል ተብሏል። ይህንንም መሰረት በማድረግ ዋቻሞ ዩኒቨርሲቲና መከላከያ ዩኒቨርሲቲ ለዋንጫው ሽሚያ እንደዚሁ ጨዋታቸውን የሚያከናውኑ ነው የሚሆነው። ከዛ ባለፈ መቱ ዩኒቨርሲቲና ዲላ ዩኒቨርሲቲ ደግሞ ለደረጃ በነገው ዕለት ጨዋታቸውን ያደርጋሉ። በሴቶችም እንደዚሁ የእግር ኳስ ውድድር በግማሽ ፍጻሜ ተከናውኗል። በዚህም መሰረት በጅማ አባጅፋር ዩኒቨርሲቲ በተደረገ ውድድር ደብረ ብርሃን ዩኒቨርሲቲ አምቦ ዩኒቨርሲቲ 3-1 በሆነ ውጤት ማሸነፍ ችሏል። ከዛ ባለፈ በተመሳሳይ ውጤት የተጠናቀቀው ደግሞ ሌላኛው የሴቶች የግማሽ ፍጻሜ ጨዋታ ሐዋሳ ዩኒቨርሲቲን ከአዲስ አበባ ዩኒቨርሲቲ ጋር አገናኝቶ በሐዋሳ ዩኒቨርሲቲ አሸናፊነት ተጠናቋል ማለት ነው። በዚህም መሰረት በሴቶች የእግር ኳስ የፍጻሜ ፍልሚያ ላይ ሐዋሳ ዩኒቨርሲቲ ከደብረ ብርሃን ዩኒቨርሲቲ እንደዚሁም ለደረጃ ደግሞ አዲስ አበባ ዩኒቨርሲቲ ከአምቦ ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ። የፊታችን እሁድ ከፍተኛ የትምህርት ተቋማት አመራሮች እንደዚሁም ደግሞ የስፖርት ሰዎች በተገኙበት የአካባቢው ማህበረሰብና የዩኒቨርሲቲዎቹ ማህበረሰብ በተገኙበት ደማቅ የመዝጊያ ስነ ስርዓት ይኖረዋል ተብሏል። በዚሁ ጊዜ የዋንጫ የሜዳሊያና የገንዘብ ሽልማት እንደዚሁም ደግሞ የእውቅና ሰርቲፊኬት ለተወዳዳሪ ዩኒቨርሲቲዎችና ስፖርተኞች እንደሚበረከት ከስፍራው ያገኘነው መረጃ ያመለክታል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን የ2018 ዓ.ም የውድድር ዘመን የአንደኛ ዙር የክለቦች ሻምፒዮና በኢትዮጵያ ስፖርት አካዳሚ ያለፉትን ቀናቶች ሲከናወን ቆይቶ በትላንትናው ዕለት ፍጻሜውን አግኝቷል። በዚህም መሰረት እንግዲህ በወንዶች በነጠላ ከ15 ዓመት በታች ትንሳኤ ሞገስ ከኢትዮጵያ ንግድ ባንክ በአንደኝነት ውድድሩን አጠናቋል። በሴቶች በተመሳሳይ በዚሁ የዕድሜ እርከን ኢየሩሳሌም አያሌው ከኢትዮጵያ ንግድ ባንክ በቀዳሚነት ውድድሯን በማጠናቀቅ የወርቅ ሜዳሊያ ተሸላሚ ሆናለች። በወንዶች ከ15 ዓመት በታች እንደዚሁ በቡድን በተደረገ ውድድር የኢትዮጵያ ስፖርት አካዳሚ የወርቅ ሜዳሊያ መሸለሙን እንደዚሁ ከስፍራው ያገኘነው መረጃ ያመለክታል። በነጠላ በወንዶች ስፖርተኛ ሌኩን ኤፍሬም በቀዳሚነት ውድድሩን አጠናቋል። እንግዲህ ተተኪ ስፖርተኞችን ለማግኘት በኢትዮጵያ ስፖርት አካዳሚ ሲከናወን የነበረው የኢትዮጵያ የጠረጴዛ ቴኒስ ፌዴሬሽን ያዘጋጀው ይህ የውድድር መድረክ በደማቅ ስነ ስርዓት መጠናቀቁን ሰምተናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። በቀጣይ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናልፋለን። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች ትልልቅ መርሃ ግብሮችን የሚያስመለክተን ነው የሚሆነው። ዛሬ ምሽት ጅማሮውን የሚያደርገው ይህ የመርሃ ግብር ጨዋታ በሊያንድ ሮድ ሊድስ ዩናይትድን ከኖቲንግሃም ፎረስት ምሽት 5 ሰዓት ላይ የሚያገናኘው የመርሃ ግብሩ መክፈቻ ጨዋታ ሆኗል። በነገው ዕለትም ትልልቅ ጨዋታዎችን የያዘው መርሃ ግብሩ እንደዚሁ ቀጥሎ ሲከናወን ቀን 9 ሰዓት ከ30 ላይ ኦልድ ትራፎርድ ስቴዲየም ላይ ማንቸስተር ዩናይትድ ከሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ይህ ጨዋታ እንግዲህ በዩናይትዶች በተለይ ደግሞ ለጊዜያዊው አሰልጣኝ ማይክል ካሪክ የተለየ ይሆናል ተብሎ ነው እየተነገረ የሚገኘው። ከሰሞኑ እንግዲህ እያስመዘገቡት ያለው ውጤት ትልቅ መነሳሳትን ለኦልድ ትራፎርዱ ክለብ ለማንቸስተር ዩናይትድ ደጋፊዎች ትልቅ መነሳሳትን እየፈጠረላቸው ይገኛልና 3 ተከታታይ ጨዋታዎችን በድል ማጠናቀቅ ችሏል። ያውም ትልልቅ ጨዋታዎችን ነው ማሸነፍ የቻሉት። የማንቹሪያን ደርቢ
አንደኛው ነው። ሌላኛው ደግሞ በአርሰናልና በዩናይትድ መካከል የተደረገውም ጨዋታ ኤምሬትስ ላይ እንደምናስታውሰው አርሰናል የመጀመሪያ በውድድር ዓመቱን በሊጉ ሽንፈት ያስተናገደበት ጨዋታ እንደሆነ እናስታውሳለን። በሜዳው ማለት ነው። ከሜዳው ውጪ በእርግጥ በአስተን ቪላም ከዚህ ቀደም ሽንፈት ማስተናገዱ የሚታወስ ነው። በአስተን ቪላና በሊቨርፑል ማለት ነውና ሶስተኛ ሽንፈቱ የሆነውን በሊጉ ማንቸስተር ዩናይትድ ነው ያስመዘገበበት ማለት ነውና ከዚህ ጋር ተያይዞ እነዚህን ትልልቅ ጨዋታዎች ማሸነፍ የቻለው ማይክል ካሪክ ለዚህም ጨዋታ ቅድመ ግምት ተሰጥቶታል። ቶተንሃም ሆትስፐርስ በዚህ እንቅስቃሴ ላይ ባሳለፍነው ሳምንት እንግዲህ የአሰልጣኝ ፔፕ ጋርዲዮላውን ቡድን ነጥብ ተጋርቶ መውጣቱን የሚታወስ ነው። ከዚህ ጋር ተያይዞ እንግዲህ ይህንኑ ውጤታቸውን ሊያስጠብቁ ይችላሉ የሚሉ ቅድመ ግምቶች እየወጡ ይገኛሉ። አመሻሽ 12 ሰዓት ላይ ይህ ጨዋታ ፍጻሜውን እንዳገኘ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይከናወናሉ። ፉልሃም በክራቨን ኮቴጅ ኤቨርተንን ያስተናግዳል። አዲስ አዳጊው ክለብ ደግሞ በርንሌ እንደዚሁ በተርፍ ሙር ዌስትሃም ዩናይትድን ይገጥማል። ሌላኛው ተጠባቂው ጨዋታ በአርሰናል በሜዳው ኤምሬትስ ስቴዲየም ሰንደርላንድን የሚያስተናግድበት ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። በዚህ ዓመት በመጀመሪያው ዙር ሁለቱ ቡድኖች ያደረጉት ጨዋታ በስቴዲየም ኦፍ ላይት 2-2 በሆነ ውጤት መጠናቀቁ የሚታወስ ነው። ከዚህ ጋር ተያይዞ ይህ ጨዋታ እንዲጠበቅ አድርጎታል ማለት ነው። ሳምንት እንግዲህ ወደ አሸናፊነት ተመልሷል። ከሶስት ተከታታይ ጨዋታዎች ድል አልባ ጉዞ በኋላ ሳምንት ዕለት እንደምናስታውሰው በ24ኛው ሳምንት መርሃ ግብር ላይ ሊድስ ዩናይትድን 4-0 በሆነ ውጤት ወደ አሸናፊነት መመለሳቸው የሚታወስ ነውና ከዚህ ጋር ተያይዞ እንግዲህ ይህንኑ አሸናፊነታቸውን ለማስቀጠል መድፈኞች ወደ ሜዳ ይገባሉ ተብሎ እየተጠበቀ ነው የሚገኘው። ሰንደርላንድም በዘንድሮ ዓመት ወደ ፕሪሚየር ሊጉ ካደጉ ክለቦች መካከል አንደኛው ነው። ጥሩ ጉዞ እያደረገ ነው የሚገኘው። ይህንን ጨዋታ ለማሸነፍና የአርሰናል ተፎካካሪ ለመሆን ከባድ ፍልም ያደርጋሉ ተብሎ ይጠበቃል። በዚሁ ሰዓት ላይ ቼልሲ ከሜዳው ውጪ ሞሎኔክስ ስቴዲየም ላይ እንደዚሁ ወልቨርሃምፕተን ወንደረስን ይገጥማል። ሌላኛው በቫይታሊቲ ስቴዲየም የሚደረገው የበርንማውዝና የአስተን ቪላም ጨዋታ ተጠባቂ ነው። ምሽት 2:30 ላይ ኒውካስል ዩናይትድ ብሬንትፎርድ ሲቲን ያስተናግዳል። እንግዲህ በዕለተ እሁድ የሚደረጉ ደግሞ ጨዋታዎች አሉ። ከነዚህ ተጠባቂ ጨዋታዎች መካከል የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ የአሰልጣኝ ፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ይህ ጨዋታ በተለይ ለፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ልዩ ትርጉም አለው። ምክንያቱም አርሰናል አስቀድሞ ጨዋታውን ስለሚያከናውን ቅዳሜ ዕለት የነጥብ ልዩነቱ ወደ 9 ከፍ ብሎ ሊሆን ይችላል፣ ምናልባት ማንቸስተር ሲቲ ጨዋታውን የሚያደርገው ማለት ነው። ይሄ ደግሞ በማንቸስተር ሲቲ ተጫዋቾች ላይ እንግዲህ በስነ ልቦናው ትልቅ ጫና ሊያደርስባቸው ይችላል እየተባለ ነው የሚገኘውና የማንቸስተር ሲቲዎች ይህን ጨዋታ ለማሸነፍ ጨዋታውንም አሸንፈው በሻምፒዮናነት ፉክክር ውስጥ ለመቆየት እንግዲህ ከባድ ተጋድሎ ያደርጋሉ ተብሎ ነው የሚጠበቀው። ይህንን ተጠባቂ ጨዋታ ኤፍኤው በመሀል ዳኝነት እንዲመራው የወሰኑት ዳኛ ክሪክ ፓውሰን ናቸው። እኚህ ዳኛ እንግዲህ ከማንቸስተር ሲቲ በመሩባቸው ትልልቅ ጨዋታዎች ላይ ማንቸስተር ሲቲ ድል እንደሚቀናው ይታወቃልና እንግዲህ ጨዋታው ምሽት 1:30 ላይ በዕለተ እሁድ የሚከናወን ነው የሚሆነው። በተመሳሳይ የስፔን ላሊጋ ጨዋታዎችም እንደዚሁ ይከናወናሉ። የላሊጋው የ23ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚደረጉ። ሴልታ ቪጎ ከኦሳሱና ዛሬ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ የላሊጋው መርሃ ግብር መክፈቻ ነው። በነገው ዕለት የላሊጋው ክለብ ባርሰሎና በሜዳው እንደዚሁ ማሎርካን ያስተናግዳል። ይህ ጨዋታ ደግሞ አመሻሽ 12 ሰዓት ከ15 ሲል የሚጀምር ነው የሚሆነው። ባርሰሎናው በዚህ እንቅስቃሴ ላይ እንግዲህ መሪነቱን የበለጠ ለማጠናከር ጨዋታውን ያደርጋል ተብሎ ይጠበቃል። በላሊጋው ላይ እንግዲህ ባርሰሎናና ሪያል ማድሪድ ናቸው በተከታታይ የአንድ ነጥብ ልዩነት መሃላቸው ኖሮ የደረጃ ሰንጠረዡን እየመሩ የሚገኙትና ከዚህ አንጻር ባርሰሎና መሪነቱን ለማጠናከር በሜዳው የሚያደርገው ጨዋታ የበለጠ የጨዋታውን የአሸናፊነት ግምት አግኝቷል። ሴቪያ ከጂሮና ምሽት 2:30 ላይ እንደዚሁም በዕለተ እሁድ ደግሞ አትሌቲክ ቢልባኦ ከሌቫንቴ ሳን ማሜስ ላይ ጨዋታቸውን የሚያከናውን ይሆናል። በዋንዳ ሜትሮፖሊታኖ ስቴዲየም የሚደረገው የአትሌቲኮ ማድሪድ እና የሪያል ቤቲስም ጨዋታ ይጠበቃል። ሌላኛው ሁለተኛ ደረጃ ላይ የሚገኘው ሪያል ማድሪድ ከሜዳው ውጪ ቫሌንሺያን ያስተናግዳል እና በዚህ እንቅስቃሴ ላይ በላሊጋው ፉክክር ውስጥ ለመቆየት በሻምፒዮናነቱ ፉክክር ውስጥ ለመቆየት እንግዲህ ሎስ ብላንኮቹ ከፍተኛ ጥረት እንደሚያደርጉ ይገመታል። ባርሰሎና በ55 ነጥቦች ይመራል። እንደዚሁ ደግሞ ሪያል ማድሪድ በአንድ ነጥብ ዝቅ ብሎ በ54 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ፣ ቪላሪያል፣ ሪያል ቤቲስ፣ ስፓኞል፣ ሴልታ ቪጎ እያለ የሊጉ የደረጃ ሰንጠረዥ መሪነት ይቀጥላል ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ የሪያል ማድሪዱ የፊት መስመር አጥቂ ክሊያን ምባፔ እየመራ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር ይህንን ይመስላል የመረጃ ሰዓታችን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።